በ1960ዎቹና 70ዎቹ የኢትዮጵያ የፖለቲካ ማዕበል ውስጥ ከጀርመኗ ሃምቡርግ ጎዳናዎች እስከ አዲስ አበባ ዩኒቨርሲቲ የፖለቲካ ትኩሳት ድረስ ስሙ በጎላ ሁኔታ የሚነሳው የዚያ ምሁር የመጨረሻ ምዕራፍ አሳዛኝ ነበር። ዶክተር ኃይሌ ፊዳ ይባላል። የመኢሶን ዋና አእምሮ፣ የደርግ የፖለቲካና የአይዲዮሎጂ መሪ እንዲሁም የወቅቱ ወጣቶች የፖለቲካ አርማ የነበረ ሰው ነው። አብዮቱ የገዛ ልጆቿን መብላት ስትጀምር እጣ ፈንታው ከሱሉልታ ኬላ መያዝ፣ ኋላም የደርግ ጽሕፈት ቤትና የራስ አስራተ ካሳ ግቢ ሆነ። ለመሆኑ ኃይሌ ፊዳ ማን ነው? ለሱ አብዮት ማለት ምን ነበር? በመጨረሻስ በደርግ የምርመራ ክፍል ፊት ቀርቦ የሰጠው የሚስጥር ቃልና የተናገረው ነገር ምንድነው? ዛሬ የታሪክ ሰነዶችን ገልጠን በደርግ የምርመራ ክፍል የተመዘገበውንና በታሪክ ማህደር የተቀመጠውን የኃይሌ ፊዳን የመጨረሻ ቃል የምንቃኝ ይሆናል። አብራችሁን ቆዩ። ዶክተር ኃይሌ ፊዳ ትውልዳቸው ወለጋ ውስጥ ሲሆን ከመላው ኢትዮጵያ ሶሻሊስት ንቅናቄ መኢሶን መሪዎችና መስራቾች አንዱ ነበሩ። በአዲስ አበባ ሲማርና ሲያስተምር ከቆየ በኋላ የትምህርት ዕድል አግኝቶ ባህር ማዶ ፈረንሳይ ተልኮ ነበር። እዛም እያለ ኃይሌ ፊዳ በተማሪዎች ንቅናቄ ንቁ ተሳታፊ በመሆኑ በመንግስት የደህንነት ሰዎች ሊታወቅ ቻለ። ለ14 ዓመታት ያህል ከኢትዮጵያ ውጪ በፈረንሳይና በሌሎች የአውሮፓ ሀገሮች ሲዟዟር ቆየ። የቀዳማዊ አፄ ኃይለ ሥላሴ መንግስት ፈርሶ ወታደራዊው ደርግ ወደ ስልጣን በመጣ ጊዜ አብሮ ከወታደራዊው መንግስት ጋር በመስራት በሲቪል አስተዳደር መለወጥ ይቻላል በሚል አስተሳሰብ ከነበራቸው ወገኖችና ጓዶቹ ጋር ሀገሩን ለማገልገል ወደ ኢትዮጵያ ገባ። ኃይሌ ፊዳ የኮሙኒስታዊ ርዕዮተ ዓለም ተከታይ ስለነበረ በወታደራዊው ደርግ ኃላፊነት ቦታ ተሰጥቶት ሲሰራ ቆየ። በ1969 ዓ.ም በደርግ በኢሃፓና በመኢሶን መካከል የነበረው የፖለቲካዊ ፍጥጫ ወደ ጦር መሳሪያ ትግል አድጎ ዜጎች በቀይ ሽብርና በነጭ ሽብር በትር መመታታት ጀመሩ። በዚህ ትግል ወታደራዊ ደርግና ኢሃፓ በየበኩላቸው የበቀል እርምጃ መውሰድ ቀጥለው ሳለ በእነ ዶክተር ኃይሌ ፊዳ የሚመራው መኢሶን ከወታደራዊው ደርግ ጎን መቆሙን አሳይቶ ነበር። ይህንንም የታሪክ መረጃዎች ይጠቁማሉ። 4 ኪሎ አካባቢ የአንድ ቀበሌ ሊቀመንበርና የመኢሶን አባል የነበረ የሚባለው ግርማ ከበደ ብዙ ዜጎችን ከመኖሪያ ቤታቸውና ከየሥራ ገበታቸው እየወሰደ በመረሸኑ ህዝቡ ብሶቱን አሰማ። የህዝቡን ሮሮ ለማስታገስ የፈለገው ወታደራዊው ደርግ ግርማ ከበደን ህዝብ በተሰበሰበበት በሞት ቀጣው። በነ ኃይሌ ፊዳ የሚመራው መኢሶን ግን ግርማ ከበደ ጥሩ አብዮተኛ ነው በሚል ግድያውን ተቃወመው። አቶ ኃይሌ ፊዳን ጨምሮ ብዙ የመኢሶን አባላት ደርግ ፊቱን ከኢሃፓ ወደ መኢሶን የማዞሩ ምልክት ነው ሲሉ በማሰብ ከደርግ ጋር አብሮ መቆየት አይቻልም የሚል እምነት እያደረባቸው መጣ። ይህን አቋም በወቅቱ ከያዙት የመኢሶን አባላት መካከል ኃይሌ ፊዳ፣ ከበደ መንገሻ፣ ዳንኤል ታደሰ፣ መስፍን ካሱና ንግስት አዳነ እንደሚገኙ የጽሑፍ ማስረጃዎች ይጠቁማሉ። በዚህና በሌሎች ምክንያቶች መኢሶን ከደርግ መሪዎች በተለይም ከኮሎኔል መንግስቱ ኃይለማርያም ጋር ከተፈጠረው የስልጣንና አስተሳሰብ አለመግባባት ጋር ተያይዞ ግንኙነታቸው ተቋረጠ። ድርጅቱ መኢሶን ከደርግ የሚደርስበትን አደጋ ለመትረፍና ግልጽ ትግል ማድረግ ስለማይቻል ነሐሴ 1969 ዓ.ም የትግል ስልት ለውጥ አደረገና መኢሶን ሙሉ ለሙሉ ከይፋዊው መንግስታዊ አሰላለፍ ወጣና መዋቅሩን ወደ መሬት በታች ህቡ አዛወረው። በዚህ ሁኔታ ኃይሌ ፊዳን ጨምሮ ሌሎች የመኢሶን አመራሮች ከአዲስ አበባ ለመውጣት ተንቀሳቀሱ። በለስ የቀናቸው አመለጡ። እድል ፊቷን ያዞረችባቸው እንደነ ኃይሌ ፊዳ ያሉ ታላላቅ ሰዎች ደርግ እጅ ገቡ። አብዮት ጠባቂዎቹ ኃይሌን ወደ ደርግ ጽሕፈት ቤት ወሰዱት። ከዚያም ለአስጨናቂው የደርግ
የምርመራ ክፍል ተላልፎ ተሰጠና ቃሉን መቀበል ጀመሩ። ቃሉንም እንዲህ ሲል ሰጠ። እኔ ኃይሌ ፊዳ ኩማ ወይም መላኩ እባላለሁ። ስራዬ ህዝብ ድርጅት ጽህፈት ቤት ነው። እድሜ 38፣ አድራሻ አዲስ አበባ ከተማ። ስምና አድራሼ ከዚህ በላይ የተመዘገበው ዛሬ ጳጉሜ 2 ቀን 1969 ዓ.ም ከቀኑ 7 ሰዓት ተኩል ሲሆን ታላቁ ቤተ መንግስት ደርግ ምርመራ ክፍል ቀርቤ ከዚህ የሚከተለውን የተከሳሽነት ቃሌን እሰጣለሁ አለ ዶክተር ኃይሌ ፊዳ። በ1932 ዓ.ም ከአባቴ ከአቶ ፊዳ ኩማና ከእናቴ ከወይዘሮ ጉድኔ ደጋ ተወልጄ እድሜ ለትምህርት ሲደርስ ከአንደኛ ክፍል እስከ 5ኛ ክፍል ድረስ በወለጋ ክፍለ ሀገር አርጆ አውራጃ ቢትወደድ መኮንን ትምህርት ቤት ተምሬ ከዚያ ወለጋ ክፍለ ሀገር ነቀምት ከተማ ጠሃስ ትምህርት ቤት ገብቼ እንደገና 5ኛ ክፍል በመግባት ከ5ኛ እስከ 7ኛ ክፍል ድረስ ተምሬ እዚያው ወለጋ 7ኛ ክፍል እያለው የ8ኛን ክፍል የሚኒስትሪ ፈተና ተፈትኜ በማለፌ አዲስ አበባ በ1946 ዓ.ም ጄኔራል ዊንጌት ሁለተኛ ደረጃ ትምህርት ቤት ገብቼ ለ5 ዓመት ያህል ከተማርኩኝ በኋላ በመምህርነት ከትምህርት ቤት እንደወጣው በሐረርጌ ክፍለ ሀገር ደደር ከተባለው ከተማ 1 ዓመት አስተምሬ በ1953 ዓ.ም አዲስ አበባ ከተማ በሚገኘው ቀዳማዊ አፄ ኃይለ ሥላሴ ዩኒቨርሲቲ ገብቼ 4 ዓመት ከተማርኩ በኋላ በዛ ዩኒቨርሲቲ ውስጥ የጂኦሎጂና የፊዚክስ መምህር በመሆን ለ1 ዓመት አስተምሬ ስኮላርሺፕ በማግኘቴ ለትምህርት ወደ ፈረንሳይ ሀገር ለ3 ዓመት ሄድኩ። እዛም ሄጄ እሳተፍ የነበረው ትምህርት ጂኦፊዚክስ፣ ሌላ ለ2 ዓመት ደግሞ ሶሲዮሎጂ ተምሬ ዲግሪውን እንደተቀበልኩ የኢትዮጵያ መንግስት ፓስፖርቴን ሰረዘው። ፓስፖርቱ ሊሰረዝና ስኮላርሺፑም ሊቋረጥ የበቃው በአውሮፓ የኢትዮጵያ ተማሪዎች ማህበር ውስጥ አባል ከመሆኔም በላይ የማህበሩ መሪ ስለነበርኩ የንጉሠ ነገስቱንም አመራር ስለምቃወም በዚህ ምክንያት ተሰረዘ። እኔም በፈረንሳይ ውስጥ ኤኩል ናሽናል ዴ ላንዚ ኦሪየንታል ትምህርት ቤት በወር 400 ብር እየተከፈለኝ ለ2 ዓመት ያህል አስተምሬ ጀርመን ሀገር ያለው ተራማጅ የኢትዮጵያ ኤምባሲ ጸሐፊ የነበረው አቶ አለማየሁ አበበ የተባለው በድብቅ በላከልኝ ፓስፖርት አማካይነት ከፓሪስ ወደ ምዕራብ ጀርመን እንደ አውሮፓውያን አቆጣጠር በ1970 ዓመተ ምህረት መጨረሻ ላይ ሄጄ የሃምቡርግ ዩኒቨርሲቲ ኃላፊ የሆነውን አመሽሚት የተባለውን ጀርመናዊ አግኝቼ በዚሁ ዩኒቨርሲቲ ውስጥ ለ2 ዓመት ያህል በወር 2000 ብር እየተከፈለኝ ሳስተምር ቆይቼ በጥር ወር 1967 ዓመተ ምህረት ወደ ኢትዮጵያ ተመለስኩኝ። በለውጡ ምክንያት በመንግስት ውሳኔ አብዮታዊ እርምጃ የተወሰደበት ወይም በእስር ላይ ያለ ዘመድ የለኝም። በለውጡ ምክንያት በመንግስት ውሳኔ የከተማ ቤትና ቦታ፣ የገጠር መሬት ለሰፊው ህዝብ ሲሆን ከኔም ሆነ ከቤተሰቦቼ የተወሰደ ምንም ነገር የለም። ዘመቻ ስለማይመለከተኝ አልዘመትኩኝም። እናትና አባቴ በህይወት አሉ። ያሉትም በወለጋ ክፍለ ሀገር አርጆ ከተባለው አውራጃ ውስጥ ሲሆን የሚተዳደሩት አባቴ አናጢ ስለሆኑ ወንበርና ጠረጴዛ ሰርተው በመሸጥ በሚያገኙት ገንዘብ ነው። አባቴ ወንበር ጠረጴዛ ሰርተው በሚያገኙት ገንዘብ 5 ቤተሰብ ያስተዳድራሉ። ወንድሞች 3 ሲኖሩኝ አንዱ ታደሰ ፊዳ የተባለው መምህር ነው። እህቶች 3 ሲኖሩኝ 2ቱ ባል ያገቡ ሲሆን አንዷ የ11ኛ ክፍል ተማሪ ናት። የቀሩት 2ቱ ወንድሞቼና አንዷ እህቴ ስራ የላቸውም። አባቴም ሆነ ስራ የሌላቸው ወንድሞቼ የሚተዳደሩት እኔ በመረዳቸው 100 ብርና ወንድሜ በሚያደርግላቸው ብዛቱን የማላቀው የገንዘብ እርዳታ ነው። ለኔ መንግስት በወር 980 ብር የሚከፍለኝ ሲሆን ለትምህርት፣ ታክስ፣ ለጡረታ፣ ለእናት ሀገር ጥሪ ለዘመቱት ተቀንሶ ለኔ 721 ብር ይደርሰኛል። ከዚህም ውስጥ ለአባቴና ለእናቴ 100 ብር ልኬ 621 ብር ይቀረኛል። በዚሁ በማገኘው ገንዘብ ማንንም አላስተዳደርም፣ ራሴን ብቻ ነው። በኢትዮጵያ ውስጥ ሚስት አላገባውም፣ ግን
ፈረንሳይ ሀገር በነበርኩበት ወቅት ማስ የተባለች ባለቤት ነበረችኝ። ከሷም አንደኛ ሳራ ኃይሌ፣ ሁለተኛ ዮዲት ኃይሌ የተባሉት ሁለት ልጆች አስወልጄ እነሱም በፈረንሳይ ሀገር ይገኛሉ። ለነዚህ ልጆች በወር ከማገኘው ደሞዝ ምንም የምልክላቸው ገንዘብ የለም። ግን አንዳንድ ጊዜ የሚሄድ ሰው ሳገኝ የሀገር ልብስ እየገዛው እልክላቸዋለሁ። ወደ ኢትዮጵያ በምመጣበት ወቅት ባለቤቴንና ልጆቼን ይዤ አልመጣሁም። ምክንያቱም እኔ እስክደላደል ለባለቤቴም በኢትዮጵያ ውስጥ ተመጣጣኝ ስራ እስካገኝ ጊዜ ድረስ ነበር። ለባለቤቴ ስራ ለማግኘት ሞክሬ ነበር፣ ግን ለማግኘት አልቻልኩም። የጠየቅኩት ሊሴ ትምህርት ቤት ውስጥ ነበር። እኔ የመኢሶን መስራች አባል ሲሆን ይህንንም ድርጅት የመሰረትኩት እንደ አውሮፓ አቆጣጠር በ1968 ምዕራብ ጀርመን ውስጥ ሆኜ ነው። መኢሶንን የመሰረትነው አባሎች አንደኛ ሀጎስ ገብረየስ፣ ሁለተኛ ዳንኤል አደራ፣ ሶስተኛ ነገደ ጎበዜ፣ አራተኛ አንዳርጋቸው አሰግድ፣ አምስተኛ ፍቅሬ መርድ፣ ስድስተኛ ወርቁ ፈረደ፣ ሰባተኛ ሲሳይ ታከለ፣ ስምንተኛ ተፈራ ወንዴ፣ ዘጠነኛ ምትኩ በላቸው፣ አስረኛ እኔ ኃይሌ ፊዳ፣ 11ኛ ያየህ ይራድ ቅጣው፣ 12ኛ ሰፋ ገብረ ስላሴ፣ 13ኛ ግርማ በሻ፣ 14ኛ መለሳ አያሌው፣ 15ኛ ደሳለኝ ራህመቱ፣ 16ኛ ሉሉ ፈለቀ፣ 17ኛ ከበደ መንገሻ፣ 18ኛ አብዱላይ ኢየሱፍ፣ 19ኛ ከድር መሐመድ ሆነን ነበር። ከነዚህ አባሎች መሃል ድርጅቱ ያስወጣቸው አባሎች አንደኛ ሀጎስ ገብረ ኢየሱስ፣ ሁለተኛ ዳንኤል አደራ፣ ሶስተኛ ተፈራ ወንዴ፣ አራተኛ ያየ ይራድ ቅጣው፣ አምስተኛ ግርማ በሻ፣ ስድስተኛ መለስ አያሌው፣ ሰባተኛ ደሳለኝ ራመቱ ሲሆኑ እልው ፈለቀ የተባለው ከድርጅቱ መውጣት ያለ መውጣቱን አላውቅም። ከዚህ በላይ የጠቀስኳቸውና ከድርጅቱ የተወገዱት አባሎች በድርጅቱ ውስጥ ዲሲፕሊን ባለማክበራቸውና በድርጅቱ የፖለቲካ መስመር ባለመስማማታቸው የተወገዱ ናቸው። በድርጅቱ ማለትም በመኢሶን ውስጥ ከመመስረቱ ጀምሮ እስካሁን ድረስ በመስራት ላይ ያለን አባሎች አንደኛ ዶክተር ነገደ ጎበዜ በትግል ስሙ ነጋልኝ፣ ሁለተኛ አቶ አንዳርጋቸው አሰግድ በትግል ስሙ ወልዴ፣ ሶስተኛ አቶ ሲሳይ ታከለ በሌላ ስሙ አሸናፊ፣ አራተኛ እኔ ኃይሌ ፊዳ በሌላ ስሜ መላኩ፣ አምስተኛ ዶክተር ከበደ መንገሻ በትግል ስሙ ነጋ ሲሆኑ እነሱም በሀገር ውስጥ በመስራት ላይ ያሉ የድርጅት አባሎች ናቸው። በድርጅቱ ስራ ላይ ያሉ በሞት የተለዩ አባሎች ያሉ ሲሆኑ እነሱም አንደኛ አቶ ፍቅሬ መርድ በትግል ስሙ ሳሙኤል፣ ሁለተኛ አብዱላሂ ኢየሱፍ በትግል ስሙ አደም ናቸው። በአውሮፓ ውስጥ እንዳለን ከላይ ከጠቀስኳቸው 18 ሰዎች ጋር ሆነን መኢሶንን ለመመስረት ተስማምተን ፕሮግራምና ደንብ አዘጋጅተን እያንዳንዱ አባል የጥናት ክበብ ከፍቶ ካስጠና በኋላ አባላትን መመልመል ይጀምራል። በዚህ አይነት ሁላችንም የጥናት ክበብ ከፍተን በማስጠናት መመልመል ጀምረን ስራውን ማካሄድ እንደጀመረን በ1966 ዓ.ም የኢትዮጵያ አብዮት ፈነዳ። እኔም ከጓደኞቼ ጋር ቀደም ሲል ወደ ኢትዮጵያ ለመምጣት እቅድ ስለነበረኝ የአብዮቱ መፈንዳት አጋጣሚ ስለሆነ አንደኛ አቶ አንዳርጋቸው አሰግድ፣ ሁለተኛ እኔ አቶ ኃይሌ ፊዳ፣ ሶስተኛ ዶክተር ነገደ ጎበዜ ሆነን በቀደም ተከተል ወደ ኢትዮጵያ ተመልሰን ከመጣም በኋላ መኢሶንን በኢትዮጵያ ውስጥ ማደራጀት ጀመረን። እኔም እንደመጣው የመኢሶን አባላት በሙሉ ተሰብስበን ገንዘብ በማዋጣት 4 ኪሎ ያለውን ተራማጅ መጽሐፍት ቤት በመክፈት እዛው እየሰራው በወቅቱ ጎልቶ የሚታየው ኢሃፓ ወይም ኤፒአርፒ ስለነበር እሱን ለመቋቋም የማርክስንና የሌኒንን መጽሐፍቶች በገጠር ላለው ዘማችና ለማናቸውም እንዲደርስ ማድረግና በተለይም የሰፊው ህዝብ ድምጽ የሚለውንም ጋዜጣችን በዚሁ አይነት ማሰራጨት ጀመርን። ከዚህ በኋላ ቀስ በቀስ መኢሶን መታወቅን አፈራ። እኛም እያንዳንዳችን ቀድሞ የነበረንን የሥራ ክፍፍል ይዘን መምራት ጀመርን። የሥራ ድርሻችን እኔ ኃይሌ ፊዳ፣ ሁለተኛ አንዳርጋቸው አሰግድ፣ ሶስተኛ ዶክተር ነገደ ጎበዜ ፕሮፓጋንዳና ቅስቀሳ፣ ዶክተር ከበደ መንገሻ፣ አቶ ሲሳይ ታከለ፣ ዶክተር ወርቁ ፈረደ ሆነው የድርጅቱን ስራ እያከናወኑ ካሉት አባላት ላይ የሚሰበሰበውን
ወርሃዊ መዋጮ ተረክበው ለድርጅቱ ማስረከብ ነበር። መኢሶን በዛን ወቅት በመንግስት ደረጃ አይታወቅም ነበር። የምናካሄደው እኛ በስውር ነበር። በኋላ መንግስት ውጭ ሀገር በነበርንበት ወቅት በተማሪዎች ማህበር ታዋቂነት ስለነበረንና ወደ ሀገራችንም መግባታችን ስለሚታወቅ አንደኛ እኔ፣ ሁለተኛ አቶ አንዳርጋቸው አሰግድ፣ ሶስተኛ አቶ ባሮ ቱምሳ በጥር ወር 1967 ዓ.ም ደርግ ጽህፈት ቤት ተጠርተን መቶ አለቃ አለማየሁ፣ ሻምበል ፍቅረ ስላሴ ወግደረስ፣ ሻለቃ ደምሴ ድሬሳው ነው መንግስት አንድ ፓርቲ ለማቋቋም አስቧልና እናንተ የምታውቋቸውን ተራማጅ ሰዎች በሙሉ ሰብስባችሁ የፓርቲውን አስኳል እንድትፈጥሩ ነው የጠራናችሁ በማለት አነጋገሩን። እኛም መልስ ስንሰጥ በአሁኑ በኢትዮጵያ ተጨባጭ ሁኔታ አንድ ፓርቲ ማቋቋም ትክክል ስላልመሰለን መጀመሪያ የዲሞክራሲ መብቶች ተፈቅደው ተራማጆች ሁሉ እንዲደራጁ ማገዝ ይሻላል የሚል ሐሳብ አቀረብን። ከዚህም ሌላ መንግስት ተራማጅ የሆኑትን ቡድኖች በአንድነት እንዲሰበሰቡ አድርጎ አንድ ፓርቲ ሊፈጥር ይችላል ስንላቸው እሺ ልናስብበት እንችላለን ብለው ቀጠሮ ሰጥተውን ሄድን። ከዚያም በየካቲት ወር 67 ዓመተ ምህረት መተን ከላይ ከጠቀስኳቸው መኮንኖች ጋር ተገናኝተን ባደረግነው ውይይት ከሻምበል አለማየሁ ኃይሌ የቀረበው ሐሳብ ተራማጆች ተሰብስበው ፖሊት ቢሮ ይቋቋም የሚል ነበር። እኛ በኩል ደግሞ የቀረበው ሐሳብ የሚቋቋመው ተቋም ፖሊት ቢሮ ከሚሆን አንደኛ ህብረተሰባዊነትን የሚያስፋፋ፣ ሁለተኛ የሰፊው ህዝብ መደራጀትን የሚያበዛ ጽህፈት ቤት ቢቋቋም ይሻላል የሚል ሐሳብ አቅርበን ይህም ተቀባይነት አግኝቶ የህዝብ ድርጅት ጽህፈት ቤት ታህሳስ 18 ቀን 1968 ዓ.ም ተቋቋመ። እኛም ከመንግስት ደሞዝ እየተከፈለን የህዝብ ድርጅት ጽህፈት ቤት አባሎች ሆንን። በዚህ የተነሳ መኢሶን ከጊዜያዊ ወታደራዊ መንግስት ጋር ተዋወቀ። የህዝብ ድርጅት ጉዳይ ጊዜያዊ ጽህፈት ቤት ከተቋቋመ ወዲህ በድርጅቱ አማካይነት ወዛደሩና አርሶ አደሩ በ1968 ዓ.ም መጀመሪያ ላይ በወጡት አዋጆች አማካይነት እንዲደራጅ ቅስቀሳ አካሂደናል። እንዲሁም ወጣቶችና ሴቶች በየበኩላቸው እንዲደራጁ ለማድረግ ጥረት ተደርጓል። ይህንን ቅስቀሳ በምናደርግበት ጊዜ ዋናው ስራችን ኢህአፓ ቀድሞ ከገነባቸው ህዝባዊ ድርጅቶች ውስጥ ተጋልጦ እንዲወጣ ማድረግ ነበር። በሌላ በኩል ሶሻሊዝም ፍልስፍናን ለማስፋፋት በህዝብ ድርጅት ጉዳይ ጊዜያዊ ጽህፈት ቤት የፍልስፍናና የማስታወቂያ ኮሚቴ አማካኝነት አንደኛ በየ2 ሳምንት የሚታተም መጽሔት አብዮታዊት ኢትዮጵያ፣ ሁለተኛ በልዩ ልዩ አርዕስቶች ላይ ትንሽ መጽሐፍትን በማዘጋጀት በሰፊው በማሰራጨት የሰፊው ህዝብ ንቃተ ህሊና ከፍ እንዲል ለማድረግ ጥረት ስናደርግ ቆይተናል። በሶስተኛ ደረጃ ደግሞ ለጊዜያዊ ወታደራዊ መንግስት በልዩ ልዩ የሀገሪቷ የአብዮት ጥያቄዎች ላይ ጥናቶችንና ሐሳቦችን አቅርበናል። በሰኔ 1968 ዓ.ም በህዝብ ድርጅት ጉዳይ ጊዜያዊ ጽህፈት ቤትና በተለይም ጽህፈት ቤቱን በሞኖፖሊ ይዞታል ተብሎ በተገመተው መኢሶን ላይ ቀጥታ የሆነ ተቃውሞ በወታደራዊ ካድሬዎች አቋም ተወሰደ። ይህንን ተቃውሞ ጊዜያዊ ወታደራዊ መንግስት ሊቀመንበር ሌተና ኮሎኔል መንግስቱ ኃይለማርያምና ሻምበል አለማየሁ ኃይሌ ለወታደራዊ ካድሬዎች ተገቢ ያልሆነ አቋም ነው ብለው ገልጸውላቸው ነገሩ በዚሁ ተዘጋ። ይሁንና በሌሎች የህብረተሰብ አባላት በተለይም በወዝ አደር ሊግ በኩል በወታደራዊ ካድሬዎች የተሰነዘረው ተቃውሞ እንደቀጠለ ነበር። በመስከረም 1969 ዓ.ም ኢህአፓ በቀጥታ ወደ ነፍስ ግድያ ተዛውሮ የህዝብ ድርጅት ጉዳይ ጊዜያዊ ጽህፈት ቤት አባሎችን መግደል ጀመረ። ይሄው ሁኔታ ተፋፍሞ እንዳለ በጥቅምት ወር የደርግ የአቋም ለውጥ ጥናት ተጀመረ። እንደሚታወቀው በዚሁ የአቋም ለውጥ ውስጥ እነ አለማየሁ ኃይሌ ቁልፍ የስልጣን ቦታዎችን ያዙ። ወዲያውኑ በመኢሶን ላይ ቀጥታ ዘመቻ ጀመሩ። ከዚህ በፊት ግን በመስከረም ወር 1969 ዓ.ም ከነ ሻምበል አለማየሁ ኃይሌ ጋር በጽሁፍ ከፍተኛ ክርክር አድርገን በኋላም እነ አለማየሁ ኃይሌ ስልጣን ካገኙ በኋላ በይበልጥ በመኢሶን ላይ ተቃውሟቸውን አባባሱት። ነገር ግን ይህ ተቃውሞ መኢሶንን ብቻ የሚመለከት ሳይሆን ሰደድ፣ ወዝሊግ፣ ኢጫትና ማልሪድን ተግባራዊ ግንባር ፈጠሩ። በዚህም አማካኝነት በሰፊው ህዝብ ውስጥ በደርግ ውስጥ ስለተፈጠረው አዲስ ሁኔታ
ቅስቀሳ ለማድረግ ተቻለ። በጥር 21 ቀን 1969 ዓ.ም ዋና ሊቀመንበር የነበሩት ብርጋዴር ጀነራል ተፈሪ በንቲ ባደረጉት ጥሪ ውስጥ ኢሃፓ በፍጹም በጸረ አብዮተኝነት እንዳይጠራ ተደረገ። ጥር 22 ቀን 1969 ዓ.ም በተካሄደው ሰላማዊ ሰልፍ ላይ ሰፊው ህዝብ የሐቀኛ ተራማጆችን መፈክሮች በመቀበል ኢሃፓን ከማውገዙም በላይ የጀነራል ተፈሪ ንግግር ተቃውመው ጥር 24 ቀን 1969 ዓ.ም በዩኒቨርሲቲ ተማሪዎች ስብሰባ ላይ ሐቀኛ ተራማጆች ተዘጋጅተው በመጡ የኢሃፓ ወገኖች ላይ የጥቃት እርምጃ ወሰዱ። ይህ እርምጃ በነሻምበል አለማየሁ በኩል የነበረው ተቃውሞ አፋጥኖት የዚያን ዕለት የህዝብ ድርጅት በተለይም የሜሶን አባሎችን ወንጀል የሚመረምር ኮሚቴ አቋቋሙ ተባለ። ጥር 26 ቀን 1969 ዓ.ም በነ አለማየሁ ላይ እርምጃ ተወሰደባቸው። ከዚህ በኋላ አንዳንድ የአዲስ አበባ ቀበሌዎችና ወዛደሮች እንዲታጠቁ ተደርጎ በየቦታውና በየድርጅቱ ያሉ የኢሃፓ አባሎች እንዲጋለጡና እንዲያዙ በመደረጉ አብዮቱ ከተከላካይነት ወደ አጥቂነት ተሸጋገረ። ከዚህ ጋር በማከታተል በአዲስ አበባ ከተማ አሰሳ ተካሂዶ የጸረ አብዮተኞች መሳሪያዎች ሲያዙ እንዲሁም የታወቁ አናርኪስቶች በብዛት ታሰሩ። ከዚህ አሰሳ በኋላ በሜሶን ላይ ከሌሎች የህብረት ድርጅቶች አንዳንድ ተቃውሞች መሰማት ጀመሩ። ከነዚህም ውስጥ በአሰሳው የተገኙትን መሳሪያዎች ሜሶን ወስዷቸዋል የሚል ነበር። በአጠቃላይ በህብረቱ አባሎች መሃልም አለመግባባት ስለተፈጠረ ከመጋቢት ወር መጨረሻ ጀምሮ አብዮቱ እንደገና ወደ ተከላካይነት እንዲመለስ ተደረገ። ይህም የሆነው ሰፊውን ህዝብ በማስታጠቁ ስለቆመና በሌላው በኩል ደግሞ ሰፊው ህዝብ የወሰዳቸው ነፃ እርምጃዎች በመንግስት በኩል ተቀባይነትን ስላላገኙ ነበር። በሚያዝያ 23 ቀን 1969 ዓ.ም የወዛደር ቀን ሊከበር ዝግጅት ሲደረግ ዝግጅቱን የሚያቀነባብር አንድ የህብረት ኮሚቴ ተቋቋመ። ይህ ኮሚቴ የተቋቋመው ከኢጫት በቀር የአራቱ ድርጅቶች አባላት የተገኙበት ሆኖ ነበር። በዚህ ኮሚቴ ውስጥ ለዝግጅቱ የሚሆን ልዩ ልዩ ፖስተሮችን፣ አርማዎችን ለማዘጋጀት ከየድርጅቱ ገንዘብ ተዋጥቶ ነበር። በኮሚቴው ውስጥ የነበረው ስምምነት የህብረት አርማዎችን አስቀድሞ ከነሱ በስተጀርባ ግን እያንዳንዱ ድርጅት የራሱን አርማዎችና መፈክሮች ለመያዝ እንደሚችል ነበር። በዚህ መሃል ሚያዝያ 22 ቀን 1969 ዓ.ም በድሬዳዋ ከተማ በሜሶን ድርጅት ጓዶች በኩል የተደረገው ዝግጅት የሜሶንን አርማ በብዛት የያዘ ስለነበረ እንዲሁም የሜሶን አርማ ያሉባቸውን ሹራቦች አንዳንድ ተሰላፊዎች እንዲለብሱ ዝግጅቱ ተደርጎ ስለነበር ይሄው ጉዳይ እዚያ ካሉት የደርግ አባሎች ለሊቀመንበሩ ተነግሮ ይህ ዝግጅት እንዲታረምና የህብረቱ አርማዎች እንዲያዙ ድርጅቶቹም የየራሳቸውን ይዘው እንዲወጡ ሹራቡ ግን እንዲቀየር ለድሬዳዋ መመሪያ ተሰጠ። በዚህ መሰረት እዚያ ያለው የደርግ አባልና እዚህ የነበረው ጓድ አብዱላ ዩሱፍ በየቀበሌውና ድርጅቶች እየዞሩ የሚወጡትንና የሚቀሩትን አርማዎች፣ መፈክሮች ለይተው በዓሉ በዚሁ መንገድ ተከበረ። አዲስ አበባን በሚመለከተው በኩል በተለይም ሊቀመንበሩ ለእኔ ከደወሉልኝ በኋላ በበኩሌ የአርማዎቹ መውጣት እንዲቀር ሐሳብ አቅርቤ በዝግጅት ኮሚቴ ውስጥ የነበሩት ጓድ ነገደ ጎበዜንና ጓድ ተስፋዬ መኮንንን ሳማክራቸው አርማዎቹ ከተሰራጩ በኋላ በማግስቱ ለሚደረገው ሰልፍ እንዳይወጡ ለማድረግ አስቸጋሪ ነው ተባለ። ይኸውም ጉዳይ ለ50 አለቃ ለገሰ ተገልጦለት ቅዳሜ ዕለት ወደ 7 ሰዓት ላይ እንደገና የህብረቱ አርማዎች ቀድመው ከነሱ በስተጀርባ ሌሎች አርማዎች ማለትም የድርጅቶቹ መውጣት ይችላሉ ከሚል ስምምነት ላይ ተደረሰ። በዚሁ መሰረት በዓሉ አዲስ አበባ ላይ ተከናወነ። ይሁንና በበዓሉ ላይ የሜሶንና የማሌሪድ አርማዎች በብዛት ስለነበሩ በተጨማሪም አንዳንድ ቡድኖችና ግለሰቦች ሜሶን ፓርቲያችን ነው፣ ሜሶን አስታጥቆናል የሚሉ መፈክሮችን አሰምተው ስለነበረ ይሄው በህብረት ጓዶቻችን በኩል ትልቅ ቅሬታዎችን ፈጠረ። በተለይም አንዳንድ የሰደድ ጓዶች በኃይለኛ ንዴት ሜሶን ራሱን አጋለጠ፣ ሌላው ኢሃፓ ነው፣ እኛ ወታደሮች ነን፣ ደማችን ይፈሳል፣ እንመታቸዋለን እስከ ማለት ደረሱ። ሜሶን ግን በበኩሉ በበዓሉ ክንውን ላይ ስለተደረጉት ስህተቶች ግለይስ አድርጎ በአንድ የሰፊው ህዝብ ድምጽ መጽሔት ቁጥር 54 ይመስለኛል አወጣን። ይሁን እንጂ በሜሶንና በሌሎችም ድርጅቶች መሃል የነበረው መቃቃር አልጠፋም።
ሊጠፋም አልቻለም። እንዲያውም በአንዳንድ መስሪያ ቤቶችና የመንግስት ድርጅቶች ውስጥ በሚደረገው ገለጻ ላይ መኢሶን ሌላው ኢህአፓ ነው፣ በቅርቡ ይመታል በማለት የሰደድ ጓዶች በግልጽ ይናገሩ ጀመር። በተጨማሪም የአዲስ አበባ ህዝብ ድርጅት አባሎች በተለመደው መሰረት ገለጻዎችን ከማድረግ ታገዱ። ይህንን ሁሉ ሁኔታ በህብረቱ አማካኝነት ለማረም እንዲቻል በህብረት ኮሚቴው ላይ ሂስና ግለሂስ እንዲካሄድ ተወስኖ ነበር። ነገር ግን በነበረው አጣዳፊ የሀገሪቱ ሁኔታ ስብሰባው አልተደረገም። ከግንቦት ወር 1969 ዓመተ ምህረት ጀምሮ መኢሶን በቅርብ ይመታል። ለዚህም ደግሞ በአንዳንድ መስሪያ ቤቶች በተለይም በመከላከያ ሚኒስቴርና በህዝብ ደህንነት ውስጥ መኢሶንን የሚመቱ ቡድኖች ተቋቁመዋል የሚል መረጃ በየጊዜው ይደርሰን ጀመር። በተጨማሪም በአንዳንድ ጓዶች ላይ ጸረ አብዮታውያን የወሰዱትን እርምጃ ለምሳሌ ያህል የነ ጓድ አንበርብርና የጓድ አብዱላሂ መገደል እንዲሁም በአንዳንድ ክፍላተ ሀገር በተለይም በሐረር፣ በከፋ፣ በሸዋ አንዳንድ ካድሬዎች መታሰር በእርግጥ ወደ መኢሶን መመታት የሚያመራ መሰለ። እሱ በበኩሉ ለሊቀመንበሩና ለዋና ጸሐፊው የኛ ጓዶች በየቦታው አስፈሪ ሁኔታ እንደገጠማቸውና መስራት አለመቻላቸውን ደጋግሜ ገልጬ ነበር። ምንም እንኳን ሊቀመንበሩ ዋና ጸሐፊው ይህ የአዳሪ ወሬ ነውና ጆሮአችሁን አትስጡት ቢሉንም በመኢሶን ውስጥ የተፈጠረው ሽብር መባባሱ ሊቆም አልቻለም። ስለዚህም 3 የመኢሶን ጓዶች ማለትም ዶክተር ከበደ መንገሻ፣ ዳንኤል ታደሰ፣ እኔ ራሴ የተለየ ቀጠሮ ከሊቀመንበሩ ወስደን እቤታቸው ሄደን አነጋገርናቸው። እሳቸውን በማበረታታት አይዟችሁ ግድ የለም በማለት ሸኝተውናል። ቢሆንም የመሸሸጉ ወይም ታክቲካል ሪትሪት ታምኖበት ስለነበረ በቁጥጥር ስር ልናደርገው ባልቻልንበት ሁኔታ የወለጋ ክፍለ ሀገር ካድሬዎች መጥፋታቸውን ሰማን። በዚህ ምክንያት የመሸሸጉ እርምጃ እንዲፋጠን ተደርጎ ብዙዎቻችን ሸሸን። ለዚህ ሽሽት ምክንያቶች በመጽሔታችን በቁጥር 61 ላይ ተገልጿል። ባጭሩ ለማጠቃለል ለሽሽቱ ምክንያት የሆነው አንደኛ መኢሶን ይመታል የሚለው ወሬ በመብዛቱ በጣም ተጋግሞ በመወራቱ፣ ሁለተኛው በህብረት ውስጥ ብዙውን ጊዜ በድርጅታችን ላይ የጥርጣሬና የአለማመን ዝንባሌ በግልጽ ይታይ ስለነበረ፣ ሶስተኛ በየክፍላተ ሀገሩና በአዲስ አበባም ጭምር በካድሬዎች ላይ የተወሰዱት እርምጃዎች በእርግጥ የመኢሶንን መመታት የሚያሳይ ስለመሰለን ነው። በተጨማሪም በአዲስ አበባ የተፈጠረው የቅልበሳ አደጋ ከፍተኛ መሆኑን እኛ ብቻ ሳንሆን ሌሎችም ድርጅቶች አምነንበት ስለነበረ ይህንንም እንደ ተጨማሪ ምክንያት ሆኗል። በተረፈ በመግለጫቸው ላይ እንደተገለጸው የመኢሶን አቋም ወይም መመሪያ ከሽሽቱም በኋላ ቢሆን አብዮታዊ ሂስ እንደሚሆንና መኢሶን በማንኛውም መንገድ የመንግስትን ስልጣን በአቋራጭ ለመያዝ የሚፈልግ አለመሆኑን ተናግረናል። በጥር ወር 1969 ዓ.ም ገደማ ከማልሬዶች ጋር ለመዋሃድ በሁለቱ ድርጅቶች ማለትም በመኢሶንና በማልሬድ መሃል ስምምነት ላይ ተደርሶ ነበር። በዚሁ መሰረት በመጋቢት ወር ይመስለኛል በተደረገው የድርጅታችን ኮንፈረንስ እንዲሳተፉና በዚሁ ኮንፈረንስ ላይ ውህደት እንዲደረግ ስምምነት ላይ ደርሰን ነበር። በማይታወቅ ምክንያት ኮንፈረንሱ አንድ ቀን ሲቀረው አንሳተፍም አሉን። በሚያዝያ ወር ይመስለኛል ውህደቱን ማስቀረታቸውን አስታወቁን። በተለይ የሚያዝያ 23 በዓል አብረን ካዘጋጀን በኋላና ውጤቱ ደግሞ የ6 ጓዶችን እንዳላስደሰተ ሲገነዘቡ በመኢሶን ላይ ቀጥታ ዘመቻ ከፈቱ። ግልጽ የሆነልን ነገር ማልሬድና ሰደድ እንደተቀራረቡና በመኢሶን ላይ የአንድ አይነት ግንባር እንደተፈጠረ ነበር። ይህም ሁኔታ መኢሶን ይመታል የሚለውን ጥርጣሬያችንን አጠናከረው። የጊዜያዊ ወታደራዊ መንግስት ሊቀመንበር የመጀመሪያውን የእናት ሀገር ጥሪ ባደረጉበት ጊዜ መኢሶን ጥሪውን በሚገባ እንደሚደግፈውና አባሎቹ በያሉበት ሁሉ አብዮታዊት እናት ሀገር በሚለው መፈክር ስር ተሰልፈው ለመዋጋት ተዘጋጅተው ነበር። በተለይም የህዝባዊ ሰራዊት መልመላ በተደረገበት ወቅት የኛ ጓዶች ከተመልማዮቹ ጋር ታጠቅ ጦር ሰፈር ገብተው ለመሰልጠንና አብረው ለመዝመት ዝግጁነታቸውን ሲገልጹ ጦር ሰፈሩ እንዳይገቡና ተመልማዩን አስረክበው እንዲመለሱ ተገደዋል። በተጨማሪም በህዝብ ድርጅት ጉዳይ ጊዜያዊ ጽህፈት ቤት በኩል የመኢሶን ሆነ የሌሎች ድርጅቶች ካድሬዎች በህዝባዊ ሰራዊት ውስጥ ከላይ እስከ ታች በፖለቲካ ካድሬዎችና በመሪነት የሚገቡበትን መንገድ ለጊዜያዊ ወታደራዊ መንግስት በጽሁፍ አስታውቀን ነበር። ይሁንና
በዚህ በካድሬዎች መሰማራት ጉዳይ ላይ በመንግስት በኩል ብዙ ማመንታት ከታየ በኋላ በመጨረሻ እንዲያውም የልዩ ልዩ ድርጊቶች በጦር ሰፈር ውስጥ መግባት ሰራዊቱን ሊከፋፈለው ይችላልና አይግቡበት የሚል ውሳኔ የተወሰደ መሰለ። በተጨማሪም እኔ ራሴ በግል ለሊቀ መንበሩ ባቀረብኩት የጽሑፍ ማስታወሻ ውስጥ ካድሬዎች ሰራዊቱን በድርጅት አንጻር እንዳይከፋፍሉ ራሱን የቻለ መመሪያ ሊወጣ እንደሚችልና ከዚህ መመሪያ ውጪ ለመስራት የሞከረ ካድሬ ሁሉ የዲሲፕሊን እርምጃ ሊወሰድበት የሚቻል መሆኑን ጠቁሜ ነበር። ነገር ግን ሐሳቡ ተቀባይነትን አለማግኘቱ ግልጽ በሆነ መንገድ ሜሶንን ከአብዮታዊ ትግሉ የማግለል አዝማሚያ ሆኖ ታይቶናል። ይህ እየታወቀ በህብረት ድርጅቶች አካባቢ ሜሶን በጦርነቱ ለመሳተፍ አይፈልግም የሚል ዘመቻ ተካሂዶብናል። ስለ ዘመቻው ጉዳይ የነበረንን አስተሳሰብና ፍላጎት በጽሁፍ በወቅቱ ለጊዜያዊ ወታደራዊ አስተዳደር ደርግ አቅርበን ስለነበር እነሱ መመልከቱ አስፈላጊ ይመስለኛል። የህዝብ ድርጅት ጉዳይ ጊዜያዊ ጽህፈት ቤትን ሜሶን በሞኖፖል ይዞታል የሚለው ቅሬታ ለመጀመሪያ ጊዜ የተሰነዘረው በሰኔ 1968 ዓ.ም ነበር። ከዚያ ጊዜ ጀምሮ በበኩላችን የጽህፈት ቤቱ መዋቅር የሚለወጥበትን መንገድ ስንፈልግ ቆይተን በመጨረሻ በጥር ወር 1969 ዓ.ም የመጀመሪያው የህብረት ስብሰባ ሲደረግ የነበረንን አስተሳሰብ ለማቅረብ ችለናል። በጥር 28 ቀን 1969 ዓ.ም የህብረቱ አባል ድርጅቶች ባቀረብነው መዋቅር ውስጥ የህዝብ ድርጅት ጉዳይ ጊዜያዊ ጽህፈት ቤት ሙሉ በሙሉ በህብረተሰቡ ቁጥጥር ስር እንዲሆን ጠቁመን ይሄው ተቀባይነት አግኝቶ አዋጅ ወጥቶ ለውጡ ተከናውኗል። ይህንን የመዋቅር ለውጥ ሐሳብ ያቀረበው ሜሶን እንደሆነ እየታወቀ ከህብረት አባል ድርጅቶች ሜሶን ለውጡን አልተቀበለውም የሚል ሐሜት እንዲያውም አንዳንድ ሰዎች የሜሶን ህቡ መግባት ምክንያቱ ይሄው ነው እስከ ማለት ደርሰዋል። ስለዚህ ጽህፈት ቤቱ ጉዳይና ስለ ተራማጆች ህብረት የህብረቱ ስብሰቦች ቃለ ጉባኤ መመልከትና መመርመር ያስፈልጋል። የኤርትራን ጥያቄ በሚመለከተው በኩል የሜሶን አቋም በየካቲት 67 ዓመተ ምህረት በሰፊው ህዝብ ድምጽ ቁጥር 22 ይመስለኛል በሰፊው ተዘርዝሯል። አቋማችን እንደተዘረዘረው የኤርትራ ተገንጣይ ድርጅቶች በኤርትራና በኢትዮጵያ መካከል ምንም አይነት የታሪክም ሆነ የባህል እንዲሁም የቋንቋ ግንኙነት የላቸውም የሚለውን ካጋለጡ በኋላ በተጨማሪ በኢትዮጵያ ውስጥ አብዮታዊ እንቅስቃሴ በተነሳበት ወቅት እነዚህ ድርጅቶች የኤርትራን ችግር በመሳሪያ ኃይል ለመፍታት መሞከራቸው ከዓለም ጸረ አብዮት ኃይሎች ጋር የሚያሰልፋቸው መሆኑን ያጋልጣል። የችግሩን መፍትሄ በሚመለከት ረገድ ሜሶን ያቀረበው ሐሳብ በ3 ነጥቦች ይጠቃልላል። አንደኛ፣ በዚያን ጊዜ የአስታራቂነትን ሚና ይዞ በነበረው በፕሬዝዳንት ተማሪ አማካይነት ወይም በሌላ ዘዴ ከተኩስ ማቆም ስምምነት ላይ መድረስ ሲሆን፣ ሁለተኛው ሐሳብ ደግሞ ሰፋ ያለ ውይይት ተከፍቶ ለ3 ወይም ለ4 ዓመታት ፍጹም የሆነ ሰላማዊ ሁኔታ እንዲኖር ማድረግ ነው። በእነዚህ የሰላም ዓመታት ውስጥ የኤርትራና የኢትዮጵያ ህዝቦች ዲሞክራሲያዊ የሆነ የብሔረሰብ ጥያቄና የኤርትራን መገንጠል የሚመለከት ሰፊ ውይይት እንዲያካሂዱ ማድረግ ነው። ሶስተኛው ሐሳብ ከነዚህ ዓመታት በኋላ የኤርትራ ሰፊ ህዝብ ነፃ በሆነ መንገድ የራሱን እድል እንዲወስን ማድረግ ነው። እነዚህ ሜሶን ያቀረባቸው 3 ሐሳቦች በጊዜው ተደማጭነትን አላገኙም። ህዝብ ድርጅት ጉዳይ ጊዜያዊ ጽህፈት ቤት ከተቋቋመና የኢትዮጵያ ብሔራዊ ዲሞክራሲያዊ ፕሮግራም ከወጣ በኋላ በፕሮግራሙ ላይ በመመስረት ጊዜያዊ ወታደራዊ መንግስት ሚያዝያ 9 ቀን 1968 ዓ.ም በኤርትራ ከተገንጣይ ቡድኖች ጋር የውይይት መንገድ የሚፈልግ አንድ ቡድን አቋቋመ። ይህ ቡድን ኤርትራ እንደደረሰ ለኢፒኤልኤፍ የመጀመሪያውን ደብዳቤ ጻፈ። ይህም ድርጅት ለቡድኑ በጻፈው መልስ በመሰረቱ ለውይይት ዝግጁ መሆኑንና ነገር ግን ከዚያ በፊት የኢትዮጵያ መንግስት 3 ነገሮችን እንዲያሟላ ጠየቀ። አንደኛ፣ በኤርትራ 2 ድርጅት እንዳለና ለውይይት ለሁለቱም ድርጅት ጥሪ መደረግ እንዳለበት። ሁለተኛ፣ ይህ ሂደት ረዘም ያለ ጊዜ የሚፈልግ መሆኑን የኢትዮጵያ መንግስት እንዲያውቀው። ሶስተኛ፣ በዚያን ጊዜ በዝግጅት ላይ የነበረው የራዛ ዘመቻ እንዲቀር የሚል ነው። እነዚህን ነጥቦች ይዞ ቡድኑ ለጊዜያዊ ወታደራዊ መንግስት ካቀረበ በኋላ ግንቦት 8 ቀን 1968 ዓ.ም የኤርትራን ችግር በሰላማዊ መንገድ ለመፍታት ባለ 9 ነጥብ የፖሊሲ ውሳኔ ወጣ። ይህን ውሳኔ መሰረት በማድረግ
ቡድኑ ከድርጅቶቹ ጋር መጻጻፉን ቀጠለ። በነሐሴ 1968 ዓ.ም ኢፒኤልኤፍ ለሁለቱም ድርጅቶች የኢትዮጵያ መንግስት ቦታና ጊዜ ወስኖ ያስታውቅ፣ ኢኤልኤፍ ከመጣ መጣ እኛ ግን አንቀርም የሚል መልእክት አስተላለፈ። ይኸው ጉዳይ ለጊዜያዊ ወታደራዊ አስተዳደር ደርግ ቀርቦ ኢፒኤልኤፍ በዚህ መልእክቱ ላይ ማብራሪያ እንዲሰጥ እንዲጠየቅ ተወሰነ። ቡድኑ ለመጨረሻ ጊዜ ለኢፒኤልኤፍ ማብራሪያ የሚጠይቅ ደብዳቤ ጽፎ ወደ አዲስ አበባ ተመለሰ። በመስከረምና በጥቅምት 1969 ዓ.ም አካባቢ በአዲስ አበባ በደርግ ውስጥ ከዚያ በኢሃፓ በከተማ ውስጥ በተፈጠረው ሁኔታ ምክንያት የውይይት ቡድኑ ምንም አይነት ግልጽ ውሳኔ ሳያገኝ ስራውን አቋረጠ። በተጨማሪም በሐምሌ ወር 1968 ዓ.ም የግንቦት 8 የፖሊሲ ውሳኔ ከስራ ላይ ለማዋል ያወጣው የአጭር ጊዜ መመሪያ ከስራ ላይ ሳይውል ቀረ። በአጭሩ ለማስታወስ የምፈልገው እንኳንስ እንደ መኢሶን ያለ ለጋ ድርጅት ይቅርና የረጅም ጊዜ ልምድ ያላቸው የኮሚኒስት ፓርቲዎች ለምሳሌ የግሪክ፣ የሱዳን፣ የኢንዶኔዥያ ኮሚኒስት ፓርቲዎች የፖለቲካ ስህተቶችን በማድረጋቸው ከፍተኛ ውድቀት ደርሶባቸዋል። ምናልባት የመኢሶን ሁኔታ ከነዚህ ፓርቲዎች የሚለየው እነሱ በፋሺስታዊ ጁንታዎች እጅ ሲወድቁ፣ መኢሶን ግን በማርክሲዝም ሌኒኒዝም በሚያምን መንግስት እጅ ወድቋል። ስለዚህ በእኔ ግምት ከነዚህ የተሻለ ድል ያጋጥመዋል ብዬ አምናለሁ። በተረፈ ግን የኢትዮጵያን አብዮት በሚመለከት በኩል በልዩ ልዩ ጥያቄዎች ላይ መኢሶን የወሰዳቸው አቋሞች ትክክል ናቸው ብዬ አምናለሁ። ሚያዝያ 23 ቀን 1969 ዓ.ም ከተከበረው ከወዛደር በኋላ አንዳንድ የሰደድ ጓዶች ናቸው ብለን የምናስባቸው ሰዎች ለምሳሌ ሲኒየር ቴክኒሻን ደምሰው በህዝብ ስብሰባዎች መኢሶን ሌላው ኢሃፓ ነው በቅርቡ ይመታል ብለው እስከ መናገር ደረሱ። እንደዚሁ የ50 አለቃ ለገሰ፣ ፒቲ ኦፊሰር ታምራት፣ መቶ አለቃ ድንቁ ይህንኑ ሐሳብ ደጋግመው ለኔና ለጓደኞቼ በማስፈራሪያ መልክ ገልጸውልናል። በተጨማሪም ሻለቃ እንዳለ የደርግ የቋሚ ኮሚቴ አባል የሆኑት መኢሶን ነሐሴ 15 ቀን 1969 ዓ.ም ያልቅለታል ሲሉ ለግብጽ አምባሳደር መግለጫ ለመስጠታቸው ኢንፎርሜሽን ደረሰን። ከነዚህ ሰዎች መካከል ለምሳሌ የ50 አለቃ ለገሰ፣ ፒቲ ኦፊሰር ታምራትን በመናነጋገርበት ወቅት በእርግጥ ሚያዝያ 23 ቀን የግንቦት 8 የፖሊሲ ውሳኔ መውጣቱና የኤርትራ ልዩ ኮሚሽን መቋቋሙ በእርግጥ ትክክለኛ እርምጃዎች መሆናቸው ሲታወቅ፣ በፖለቲካ በኩል ግን የማያቋርጥ ጥረት ተደርጓል ለማለት አያስደፍርም። የኔ አቋም በአሁኑ ሁኔታም ቢሆን ከነዚህ ተገንጣይ ድርጅቶች ጋር እንደምንም ተብሎ የውይይት መድረኩ ካልተከፈተ በስተቀር የኤርትራን ችግር በቀላሉ ለመፍታት ይቻላል የሚል እምነት የለኝም። የኢትዮጵያ መንግስት ለሁለቱ ድርጅቶች ጸረ አብዮተኝነታቸውንም እያወቀ ቢሆን ጥሪ ቢያደርግላቸው በፖለቲካ በኩል የሚጎዳው ነገር የለም። እንዲያውም የዚህ አይነት እርምጃ የኤርትራን ሰፊ ህዝብ ድጋፍ ለማግኘትና የማይቀረውን የድርጅቶቹን የእርስ በርስ መማታት ሊያፋጥን ይችላል የሚል ነው። በሰፊው ህዝብ ድምጽ ቁጥር 61 ላይ በጠቅላላው በፖለቲካ በኢኮኖሚና በማህበራዊ ኑሮ በኩል በአገሪቷና በአብዮቱ ላይ ከፍተኛ ውጥረት እንደደረሰ የተጠቀሰበት ምክንያት ሰፊው ህዝብ እነዚህን ችግሮች እንዳሉ እንዲያውቅና እንዲቋቋማቸው እንዲሁም መንግስት በበኩሉ ተገቢ የሆኑትን እርምጃዎች እንዲወስድ ለመገፋፋት ነው። በተረፈም ጽሑፉ ለነዚህ ውጥረቶች መፍትሄ ይሆናሉ ብሎ የገመታቸውን እርምጃዎች በመጨረሻው ላይ አስፍሯል። ከዚህ በላይ በጠቀስኳቸው ምክንያቶች እጅግ በጣም ፍርሃት ስላደረብን ታክቲካል ሪትሪት ማድረግ አለብን በማለት በመጋቢት ወር 1969 ዓ.ም ይመስለኛል ኮንፈረንስ ባደረግን ጊዜ የታወቁ የመኢሶን አባሎችን መሸሸግ እንደሚያስፈልግ ተወሰነ። በዚህ መሰረት ዝግጅት ተደርጎበት ቦታ እስኪገኝ ድረስ የተሻሉ መረጃዎች ማለትም መኢሶን ይመታል ስለሚለው ሁኔታ ለማግኘት ሙከራ ተደረገ። ይሁንና የተገኙት መረጃዎች በሙሉ ይህንኑ የሚያጠናክሩ በመሆናቸው ሪትሪቱ እንዲከናወን በነሐሴ ወር መጀመሪያ ላይ ተወሰነ። በዚህ መሰረት ነሐሴ 14 ቀን 1969 ዓ.ም ቅዳሜ በግምት ከጧቱ 4 ሰዓት ተኩል ላይ በአንዲት የህዝብ ድርጅት ጉዳይ ጽህፈት ቤት ኩምቢ ቮክስዋገን መኪና እኔ ራሴ፣ ዶክተር ከበደ ጉመንገሻ፣ ምትኩ ተርፋሳ፣ አቶ አዱኛ የአባቱን ስም የማላስታውሰው
ሹፌራችን የነበረው ዳንኤል የአባቱን ስም የማላስታውሰው አንድ ስሙን እንዲሁ የማላስታውሰው ሰው ሆነን በጎጃም መንገድ ወጣን። ከጫንጮ በታች ስንደርስ ከመኪናው ወርደን አብሮን ከነበረው ገበሬ አቶ አዱኛ ጋር በእግር ወደዚሁ ሰው ቤት ሄድን። እስከ ሐሙስ ነሐሴ 19 ቀን 1969 ዓ.ም ድረስ ከዚህ ገበሬ ቤት ቆየን። ከሄድነው ውስጥ ቀድመው እዚህ ሰው ቤት ከነበሩት 4 ሰዎች በየገበሬዎቹ ቤት መከፋፈል ስለነበረብን ሶስታችንም ማለትም እኔ ራሴ፣ አበበ ኃይሌ፣ አያሌው ወልደ መድህን ነሐሴ 19 ቀን 1969 ዓ.ም አቶ ሁንዴ ከተባለው ገበሬ ቤት ተዛወርን። እዚህ ቤት እስከ ቅዳሜ ነሐሴ 28 1969 ዓ.ም ድረስ ቆይተን በዚህ ዕለት ማለትም ከምሽቱ 5 ሰዓት ላይ ሌላ ገበሬ ቤት የነበሩት 2 ጓዶች ማለትም የራስ ወርቅ አድማሴ፣ ደረጃ አለማየሁ እኛ ዘንድ መጡ። ከአዲስ አበባ ወታደሮች እንደመጡና በማግስቱ አሰሳ እንደሚደረግም ነገሩ። እኛም ከተመካከርን በኋላ 5ታችን እንዲሁም ሌሎች ጓዶች ይገኙበታል ወደ ተባለው ወደ አቶ መገርሳ ቤት ተጉዘን ከሌሊቱ 8 ሰዓት ተኩል ላይ ደረስን። እዛም ስንደርስ ቀድመው ሄደዋል ተባልን እና አቶ መገርሳን መንገድ ምሩን ብንላቸው ፈቃደኞች ስላልሆኑ ብቻችንን ዝም ብለን አንድ አቅጣጫ ወስደን ወደ ሙገር ወንዝ ያደርሰናል በምንለው አቅጣጫ ተጓዝን። እሁድ ነሐሴ 29 ቀን 1969 ዓ.ም ጫካ ውስጥ ተቀምጠን ዋልን። በዚሁ ቀን በ9 ሰዓት ገደማ የኛ ጓዶች ይገኙበታል በተባለበት አካባቢ ኃይለኛ የአውቶማቲክ ተኩስ ሰማን። በዚህ ሁኔታ የኛ ጓዶች ተገድለዋል የሚል ግምት አደረብን። ምን ማድረግ አለብን ብለን ስንመካከር 2 ምርጫዎች ቀረቡ። አንደኛው ወንዙን ተከትለን ወደ ሙገር ሸለቆ መግባት፣ ሁለተኛ እንደምንም ከበባውን በጥሶ አዲስ አበባ መድረስ ነበር። በዚህ ላይ ከተወያየን በኋላ ሁለተኛው ምርጫ ተወሰደ። እሁድ ማታ 1 ሰዓት ገደማ ከጫካው ወጥተን የአዲስ አበባ መንገድን እናገኛለን ብለን ባሰብነው አቅጣጫ ገሰገስን። 10 ሰዓት ተኩል ያህል ከተጓዝን በኋላ አንድ ተራራ ዘንድ ደርሰን ጫካ ውስጥ ገብተን ተቀምጠናል። ሰኞ ዕለት ነሐሴ 30 ቀን 1969 ዓ.ም ማታ በአንድ ሰዓት ገደማ የያዝናቸው 4 አውቶማቲክ መሳሪያዎችንና ጥይቶች የጥይት ካርታዎችን እዚያው ጫካ ውስጥ ሰተናቸው እንደገና ጉዞ ቀጠል። ከሌሊቱ 7 ሰዓት ተኩል አንድ ከማናውቀው ገበሬ ቤት ሄደን የሚበላ ነገር እንዲሰጡን ጠየቅን። ቆሎ ቆልተው ከሰጡንና ውሃ ከሰጡን በኋላ መንገድ እንዲያሳዩን ጠየቅናቸው። መንገድ አሳይተውን ጉዟችንን ቀጠልን። ማክሰኞ ጳጉሜ 1 1969 ዓ.ም ከጠዋቱ 12 ሰዓት ተኩል ላይ የመኪና መንገድ አገኘን። እስከ 3 ሰዓት ድረስ ተጉዘን ከጫንጮ ወዲህ አንድ እርጎ ቤት ደረስን። እዚያ ሆነን መኪና መጠበቅ ጀመርን። ነገር ግን ጫንጮ የገበያ ቀን ስለነበረ መኪና ለማግኘት ስላልቻለን የመኪናውን መንገድ ተከትለን ወደ ሱሉልታ ተጓዝን። ሱሉልታ ልንደርስ በግምት 5 ኪሎ ሜትር ሲቀረን አንድ ፎርድ ታኖስ የዕቃ መጫኛ አይነት መኪና አገኘንና ሱሉልታ እንዲያደርሰን ጠየቅነው። እሱም አሳፍሮን ከሱሉልታ አሳልፎን አንድ የዶሮ እርባታ ከሚባል እንዲያወርደን ጠየቅነው። ነገር ግን አሳልፎ የቀበሌ ማህበር አባላት ካሉበትና ህዝብ ከተሰበሰበበት አካባቢ አወረደን። ከዚያም የቀበሌ ማህበር አባላትና ህዝቡ ከበበንና ፍተሻ ሲደረግብን ሽጉጦችና የመታወቂያ ወረቀቶቻችንን አገኙብንና ኬላው ላይ ወደሚጠብቁ ወታደሮች ዘንድ ወሰዱን። ከዚያም ከሶስተኛ መምሪያ የታዘዙ መኪናዎች መጥተው ይዘው ወደዚያ መጡን። አዲስ አበባ ለመመለስ ያሰብነው እዚህ መተን ለመሸሸግ ነበር። በፊት ግን የታቀደው 15 ቀን ያህል ሙሉ ቆይተን ከዚያ መንገድ በሚያውቁ ሰዎች እየተመራን በግንደበረት በኩል ወለጋ ለመግባት ነበር። ነገር ግን ሳይሳካልን የአሰሳው ነገር በድንገት መጥቶብን ልንያዝ በቃን። ከአዲስ አበባ ልንሸሸግ በወጣን ጊዜ የያዝነው እኔ በበኩሌ አንድ ኡዚ ከ32 ጥይትና አንድ ካርታ ብቻ ነበረኝ። ከዚያ ከደረስን በኋላ እንደገና የመሳሪያ ክፍፍል ተደርጎ አንድ ክላሽ ከ90 ጥይት ጋር ደርሶኝ ከተደረገው ሰልፍ በኋላ ልንመታ ምንም ያህል አልቀረንም ብለውናል። ስለዚህም ጉዳይ ለመነጋገር በህብረቱ ሂስና ግሌ ሲካሄዳል ተብሎ ነበር። አልተካሄደም። ይህ ሁኔታ ስላስፈራን ጊዜው እስከሚያልፍ ድረስ በአንደርግራውንድ ውስጥ ገብተን ለመስራትና ለመሰወር ወሰንን። በተለይ አንደርግራውንድ ለመግባት ያስፈለገን
ዲሞክራሲያዊ መብቶች እስኪሟሉልን ድረስ ሲሆን ከዚያም ተመልሰን በግልጽ ለመስራት ብቻ ነው። ዝርዝር መግለጫም የሰፊው ህዝብ ድምጽ ቁጥር 61 ላይ እንገልጸነዋል። ሊጉ ወታደሮችን መልምሏል ብዬ በጽሁፍ ላይ ያሰፈርኩት በግምት እንጂ በቂ ማስረጃ የለኝም። በጽሁፍ ማለትም የህዝብ ድርጅት ጉዳይ ጽህፈት ቤትና ሜሶን በሚለው እትም ላይ ያወጣሁት ለሂስና ለግሌስ መንደርደሪያ ይሆናል ብዬ ነው። በዚሁ መሰረት ለህብረት አባሎች ወረቀቱን ሰጥቻለሁ። የድርጅቱ ደረጃ ከደርግ ውስጥ የመለመልነውም ሆነ የተለየ ግንኙነት የለንም። በስራ ምክንያት ከማውቃቸው በስተቀር የተለየ ነገር የለኝም። ሻምበል በፍቃዱ የሰፊው ህዝብ ድምጽ ከሚያነብና ከሚያሰራጭ በስተቀር የሜሶን አባል አይደለም። እሱ የጻፈው ወረቀት ላገኘው የቻልኩት በዶክተር ከበደ መንገሻ በኩል ነው። በሁለቱ መካከል ያለውን ግንኙነት አላውቅም። ከሻምበሉ ጋር እኔም ከሰላምታ በስተቀር ጠለቅ ያለ ግንኙነት የለኝም። ወረቀቱንም የጻፈው ለወታደራዊ ፖለቲካ መምሪያ ሲሆን እኛም ካየነው በኋላ ሻምበል ጋር ያለን ግንኙነት ያው እንደ በፊቱ ነበር። የሰጠነውን ምክር የለም። ስለ ስኳድ መቋቋም ጉዳይ በበኩሌ የማውቀው ነገር የለም። መቋቋሙንም አልሰማውም። ፖለቲካ ትምህርት ቤት ውስጥ ስለማደሩ ጉዳይ አንድ የማውቀው ነገር በጥቅምትና በህዳር ወር 1969 ዓ.ም የኢሃፓ ግድያ በተፋፋመበት ወቅት 3 ሌሊት ያህል ከአንዳርጋቸው አሰግድ ጋርና ከዶክተር ነገደ ጎበዜ ጋር አብሬ አድሬያለሁ። ለስኳድ አሰልጣኞች መለዮ ለባሾች መኖሩንም አልሰማውም፣ አላውቅም። ስለ ህብረት ያለን አቋም በመግለጫ ውስጥ በደንብ ተብራርቷል። በህብረቱ ላይ ያለን ሂስ ህብረቱ በእኩልነት በደንብ ያልተመሰረተ በመሆኑና በተለይ ከሰፊው ህዝብ በስተጀርባ በመስራትና በቤተ መንግስት ዱለታ በመምሰሉ ነው። የተራማጆች ህብረት እንመስርት ስንል በጽሁፍ ውስጥ እንደተገለጸው ሁሉ ዲሞክራሲያዊ መብቶች ኖረው በይፋና በሐቅ ለሰፊው ህዝብ ህብረታችን እንመስርት ለማለት ነው። ዶክተር ኃይሌ ፊዳ እንዲህ ባለ ሁኔታ የደርግ ምርመራ ጽህፈት ቤት ቃሉን ሰጠ። የዶክተር ኃይሌ ፊዳን አሟሟት በተመለከተ ግን እጅግ አወዛጋቢና አከራካሪ ሁኔታዎች ተፈጥረው ነበር። የዶክተር ኃይሌ ፊዳን አሟሟት በተመለከተ ሁለት አይነት ታሪኮች ሲነገሩ ይደመጣል። አንዳንድ ወገኖች አዲስ አበባ ውስጥ ተገድሎ በሉል ራስ አስራተ ካሳ ግቢ ውስጥ ተቀብረዋል ሲሉ ይደመጣሉ። የደርጉ ተቀዳሚ ሊቀመንበር መንግስቱ ኃይለማርያም ደግሞ ይህንን አይቀበሉትም። ኮሎኔል መንግስቱ ኃይለማርያም ኃይሌ ፊዳ የተገደለው በገበሬዎች ነው ባይ ናቸው። ከጋዜጠኛ እና ደራሲ ገነት አየለ ጋር ባደረጉት ቃለ ምልልስ ጋዜጠኛ ገነት እንዲህ የሚል ጥያቄ ሰነዘረችላቸው። ኃይሌ ፊዳስ በነሐሴ 1970 ተይዞ ከአንድ ዓመት በኋላ ነገር ከበረደ ሁሉ ነገር ከተረጋጋ በኋላ ነው የተገደለው። በዚያን ጊዜ የኃይሌ ፊዳ በህይወት መኖር መንግስትን ያሰጋ ነበር ወይ ስትል ጠየቀች። ኮሎኔል መንግስቱ መቼ ነው የሞተው ኃይሌ ፊዳ ሲሉ መለሱላት። ጋዜጠኛ ገነት በሐምሌ 1971 ነው አለቻቸው። ኮሎኔል መንግስቱ ማን የገደለው ሲሉ ጥያቄዋን በጥያቄ መለሱ። ጋዜጠኛ ገነት እኔ ምን አውቃለሁ፣ አስክሬኑ ከቀድሞ የራስ አስራተ ካሳ ግቢ ነው ተቆፍሮ የወጣው፣ እዚያ ነው የተገኘው አለችና መለሰች። ኮሎኔል መንግስቱ የኃይሌ ሲሉ ደግሞ ጠየቋት። ጋዜጠኛ ገነት አዎ ኃይሌ ፊዳ ስትል መለሰች። ኮሎኔል መንግስቱ እዚያ ምን ሊሰራ ብለው ደግሞ ጠየቋት። ጋዜጠኛ ገነት እዚያ ነው አስክሬኑ የተገኘው አለቻቸው። ኮሎኔል መንግስቱ እኔ አላውቅም በማለት መለሱላት። ጋዜጠኛ ገነት መሞቱን አያውቁም ማለት ነው? እርሱንም እዚህ ከመጡ በኋላ ነው የሰሙት ብላ ደግማ ጠየቀች። ኮሎኔል መንግስቱ ሲመልሱ መኢሶኖች እኮ ጥለውን ሄደዋል። የሶማሊያ ጥቃት አይሎ ሲመጣ የሻቢዎች ጎራ ስለጠነከረ ከዚህ ከደከመ መንግስት ጋር ምን እንሰራለን ብለው አይደል እንዴ ጥለውን የነጎዱት? በእነሱ ሐሳብ እኛ በመዳከማችን ወደፊት ከኛ ጋር በመቀጠል የስልጣን ጥማታቸውን የሚያረኩበት መንገድ ስለማይኖር ልዩ ልዩ ምክንያት ሲያቀርቡ ቆይተው በመጨረሻ ፈርጥጠዋል። በዚህን ጊዜ እነ መስፍን ካሱ ወደ ሲዳሞ እና ኃይሌ ፊዳ ወደ ወለጋ ሲሄዱ አግኝቶ ገበሬን የከሰከሳቸው ሲሉ መለሱላት። ጋዜጠኛ ገነት እዚያ ነው የተገደሉት ስትል ደግማ ጠየቀች። ኮሎኔል መንግስቱ ሙሉ በሙሉ ሲሉ መለሱ። እንግዲህ ሊቀመንበር መንግስቱ የኃይሌ ፊዳን መሞት ሰው ነው የነገረኝ ነው የሚሉት። ነገር ግን ኃይሌ በነሐሴ 1969 ከተያዘ በኋላ በደርግ ምርመራ ክፍል ሲሰቃይ ቆይቶ ተገደለ የሚለው በሰፊው ይታመናል።
ለዚህም ማስረጃ የሚሆነው ከኃይሌ ጋር በአንድ ክፍል ታስረው የነበሩ ጓዶች ኃይሌ በዚያ ወር እንደተገደለ ተናግረዋል። እንዲሁም የደርግ የቅርብ ሰው የነበሩት አቶ ገስት ተጫኔ በብዕር ስማቸው ዘነበ ፈለቀ ነበር በሚል ርዕስ በጻፉት ባለ 2 ገጽ መጽሐፍ ላይ ከላይ የነገርኳችሁን ለደርግ ምርመራ ክፍል ዶክተር ኃይሌ ፊዳ የሰጠውን ቃል ከማተማቸውም በላይ ኃይሌ ከሱሉልታ ኬላ ተይዞ ወደ ደርግ ጽሕፈት ቤት በመጣበት ወቅት በብሔራዊ ቤተ መንግስት እንዳዩት መስክረዋል። በዚህም መሰረት ሊቀመንበር መንግስቱ ኃይሌን በርግጥ ገድለውታል ወይ የሚለው ጥያቄ ለአሁኑ ዘመን አይሰራም። መንግስቱ ኃይሌን ለምን ገደሉት የሚሉት ግን አሁንም ያከራክራል። ጋዜጠኛ ገነት አየለ እንደገለጸችው ኃይሌ በተገደለበት ወቅት ነገሮች ሁሉ በጣም በርደዋል። የሶማሊያ ወራሪዎች ከምስራቅ የኢትዮጵያ ክፍል ከተባረሩ 1 ዓመት አልፏቸዋል። ሻዕቢያና ጀባ በሁለተኛው አብዮታዊ ሰራዊት ክፉኛ ተደቁሰው ወደ ሱዳንና ወደ ሳህል በረሃ ገብተዋል። ከነዚህ 2 ክስተቶች ቀደም ብሎ ሀገር ያተራመሰውና ሺዎችን የቀሰፈው የቀይ ሽብር ዘመቻ ደርግ በሚፈልገው መልኩ ተጠናቋል። አብዮታዊው መንግስት ከዚያ በፊት ያላየው ሰላምና እርጋታ በሀገሪቱና በሁሉም የሥራ መስኮች ሰፍኗል። ታዲያ በዚህ ሰላማዊ ወቅት ኃይሌ ፊዳን ማስገደሉ ለምን አስፈለገ የሚለው ነገር የታሪክ ጉል ጥያቄ ሆኖ ቀርቷል። የወቅቱን ታሪክ የሚከታተሉ የታሪክ ጸሐፍት የየራሳቸውን ግምት አስቀምጠዋል። አንዳንዶች ነገሩን ከቂም በቀል ጋር ያያይዙታል። መንግስቱ አንድ ቀን የገላመጠውን እንኳን የማይምር ቂመኛ ነው ይላሉ። የተወሰኑት ደግሞ መንግስቱ በችሎታና በእውቀት ከርሱ የሚበልጥ ሰው ከታየው ወደፊት ስልጣኔን ይነጥቀኛል በሚል እንደሚያስገድለው ያወሳሉ። እነዚህኛዎቹ ክርክራቸውን ሲቀጥሉ መንግስቱ ኃይለ ማርያም ኃይሌ ከእስር ቤት ቢለቀቅ ወይም ቢያመልጥ የራሱን ቡድን አደራጅቶ ወይ አንዱን ጄኔራል ተጠግቶ ከስልጣኔ ሊያሽቀነጥረኝ ይችላል የሚል ፍራቻ ነበረው ባይ ናቸው። ከሁለቱ ወገኖች የሚለይ አስተያየት የሚሰጡት ጸሐፊያንና የታሪክ ሰዎችም አሉ። እዚህኛዎቹ እንደሚሉት ኮሎኔል መንግስቱ ኃይለ ማርያም በኃይሌ ጉዳይ ላይ የሞት ውሳኔ ያሳለፉት እርሳቸውን ያስደነገጠ አንድ አደገኛ ክስተት ስለተፈጠረ ነው ይላሉ። ነገሩ እንዲህ ነው። ሊቀመንበር መንግስቱ በኩባ አቻቸው ኩባን እንዲጎበኙ ይጋበዛሉ። በግብዣው መሰረት ከጓድ ፊደል ካስትሮ ጋር ጉብኝትና ስብሰባውን ማካሄድ ይጀምራሉ። ጓድ መንግስቱ በጉብኝቱ ላይ ያለ ከጥቂት ጊዜ በኋላ የሜሶኑ ሌላኛው ጉምቱ ሰው ዶክተር ነገደ ጎበዜ አዲስ አበባ መግባቱ ይነገራል። እንዴት መጣ ብሎ ቢጠይቅ የደቡብ የመን ፓስፖርት ይዞ ከደቡብ የመን ልኡካን ጋር ተቀላቅሎ ሆነ መልሱ። ዶክተር ነገደ ተይዟል ብሎ ሲጠይቅ አለመያዙም ተነገረው። ያለበትን ቦታ ጠይቆ የተሰጠውን መልስ ሲሰማ ደግሞ ሊቀመንበር መንግስቱ በድንጋጤ ፈዞ ቀረ። በእርግጥ ዶክተር ነገደ ጎበዜ አዲስ አበባ ገብቷል። ነገር ግን መጥፎ አጋጣሚ ሆኖ ድሮ ከሚያውቀው የኤርፖርት ደህንነት ኃላፊ ጋር አይን ላይን ተገጣጠመ። ደህንነቱ ነገሩን ወዲያውኑ ለደርጎች አስታወቀ። ደርጎቹም ነገደ ጎበዜን ለመያዝ ተንቀሳቀሱ። ሆኖም ዶክተሩ ኩባ ኤምባሲ ገብቶ ተደበቀ። ሁኔታው ለጓድ ፊደል ካስትሮ ሲነገራቸው ካስትሮ አማላጅ ሆኑና በነገሩ ውስጥ ገቡ። በእርሳቸው ተማጽኖም ዶክተር ነገደ ጎበዜ ከኤምባሲ ወጥቶ ወደ አውሮፓ ተመለሰ። ይህ ድርጊት የተከሰተው የሶማሊያ ወረራ ካበቃ ከጥቂት ወራት በኋላ ነበር። ደርጎች ነገሩን እንደ ኩዴታ ነው የወሰዱት። ለዚህም ነው በውስጣቸው ከፍተኛ መሸበር የተፈጠረው። እርግጥ ሀገራቱ ኩዴታ እናድርግ ቢሉ የማስፈጸም አቅሙ ነበራቸው። በወቅቱ የሶማሊያ ወረራን ለመቀልበስ በተደረገው ዘመቻ አብዮታዊ አጋር ሆኖ የመጣው የኩባ 20,000 ሜካናይዝድ ጦርና የየመን 2,000 መድፈኛ ጦር ኢትዮጵያ ውስጥ ስለነበረ እነርሱን ይዘው አንድ ነገር ማድረግ ይችሉ ነበር ተብሎ ይገመታል። የዘመኑ ሀያል የሶሻሊስት ሀገር የሆነችው ሶቪየት ህብረትም ለእርዳታ ቢጠሯት እሺ ከማለት የምትመለስ አይሆንም። መንግስቱ ኃይለ ማርያም ይልቅ ኩባና ደቡብ የመን ይበልጡባታልና። ሆኖም የዶክተር ነገደን መምጣት ብቻ በማየት ኩዴታ ተጠንስሷል ለማለት ከበዳቸው። ሊቀመንበር መንግስቱ በዚህ ደረጃ ላይ በመመርኮዝ ኩዴታ እንደታቀደባቸው አሰመሩበት።
ሀገራቱ ፈጸሙብኝ ላሉት በደል ደግሞ ቀጥተኛ ምላሽ ከበዳቸው። ምክንያቱም የክፉ ቀን ወዳጆቻቸው ናቸውና። በሌላ በኩል ግን ሊቀመንበሩ ቁጭታቸውን መዋጥ አቃታቸው። ኮሎኔል መንግስቱ እንኳንስ እንዲህ አይነቱን ምልክት አግኝተው ይቅርና በጥርጣሬ ብቻ ብዙዎቹን ቀስፈዋል። አዎ የቀይ ሽብሩ ትርኢት ሳይደመር የተፈጁትን ሰዎች ቤት ይቁጠራቸው። ሌተና ኮሎኔል አጥናፉ አባተ ለሀገራችን ሶሻሊዝም አይጠቅማትም፣ እንደ ዩጎዝላቪያ የቅይጥ ኢኮኖሚ መርህ መከተል አለብን በማለታቸው ብቻ ተሰውተዋል። ለኤርትራ ጥያቄ ሰላማዊ መፍትሄ ያስፈልጋል ያሉ በርካታ ጓዶቻቸው ተረሽነዋል። አቡነ ቴዎፍሎስ፣ ቄስ ጉዲና ቱምሳ እና ሼክ ሰይድን የመሳሰሉ ሃይማኖት አባቶች ያለ አንዳች ምክንያት ተገድለዋል። ከዚህ አንጻር ለዶክተር ነገደ ጎበዜ ድፍረት የሚሰጡት ቅጣት ከፍተኛ ይሆናል ማለት ነው። ግን ዶክተር ነገደ አልተያዘም። ስለዚህ ቁጭቱን በምን ይወጡት? እንግዲህ በአንዳንዶቹ እምነት ዶክተር ኃይሌ ፊዳ የተገደለው በዚህ እርግጠኝነቱ ባልታወቀ የዶክተር ነገደ ጎበዜ መፈንቅለ መንግስት ኩዴታ ጦስ ነው ባይ ናቸው። ኩባና የመንን መበቀል ሲያቅታቸው ቁጭታቸውን በግቢያቸው ባጎሩት እስረኛ ላይ ተወጡት። ኃይሌንም በሐምሌ ቀዝቃዛ ምሽት አሰናበቱት ይላሉ። አንዳንድ የታሪክ መረጃዎች ግን ይህንን ታሪክ ዋጋ ቢስ ያደርጉታል። እነዚህ መረጃዎች እንደሚሉት ዶክተር ነገደ ጎበዜ ወደ ኢትዮጵያ ተመልሰው የመጡት በሊቀመንበር መንግስቱ እውቅና ነው። ዶክተር መራራ ጉዲና ባሳተሙት መጽሐፋቸው ነገደ ጎበዜ በመንግስቱና በኩባውያን እውቅና መምጣቱን ነግሮኛል በማለት ጽፈዋል። ከአሜሪካ የስለላ ምንጮች የተገኘው መረጃም ይህንኑ ያረጋግጣል። ስለዚህ ደርጎች መፈንቅለ መንግስት ሊካሄድ ነበር እያሉ ወከባ ይፈጥሩ የነበረው ህዝቡንና የተቃዋሚውን ክፍል ለማደናገርና የበለጠ ጸጥ ለማድረግ ነው ይባላል። የኃይሌ ፊዳ ግድያ ከነገደ ጎበዜ ጋር አንዳች ግንኙነትም አልነበረውም ሲሉ ይከራከራሉ። በአንጻሩ ደግሞ ኃይሌ ፊዳ የተገደለው ሐምሌ 1971 ዓ.ም ነበር። ይህ ወር መንግስቱ ከቀይ ሽብርና ከነጭ ሽብር የተረፉ በርካታ ተቃዋሚዎቹን፣ አማካሪዎቹንና ታዋቂ ግለሰቦቹን በድብቅ የገደለበት ጊዜ ነበር። እነ አቡነ ቴዎፍሎስን ጨምሮ የኢሃፓው ብርሃነ መስቀል ረዳ፣ የሜሶኖቹ ከበደ መንገሻ፣ ንግስት አዳነ፣ ደስታ ታደሰ፣ መስፍን ካሱና ሌሎችም የተገደሉት በዚሁ ጊዜ ነበር። እንግዲህ የታሪክ ጎማ እንደዚህ ነው። የሆኑ ሆኖ ዶክተር ኃይሌ ፊዳ እንዲህ ባለ አሳዛኝና አከራካሪ ሁኔታ ነበር የህይወቱ ፍጻሜ ሆነው። ይሁን እንጂ በዚያ ሁሉ የፖለቲካ ማዕበልና እሳት ውስጥ አልፎ ዶክተር ኃይሌ ፊዳ ኩማ ከባለቤቱ ማዳም በርናንዴት ሳራ ኃይሌ ፊዳ እና ዩዲት ኃይሌ ፊዳ የተባሉ ሁለት ሴት ልጆችን አፍርቷል። ኃይሌ በኖረበት ዘመን ታላላቅ ሁነቶች ተከስተዋል። ከነዚያ ክስተቶች መካከል አንዳንዶቹ በአዎንታዊነታቸው ተመዝግበዋል። እንደ ቀይ ሽብርና ነጭ ሽብር ያሉ አሳዛኝና አሳፋሪ ክስተቶችም ተፈጥረዋል። የኃይሌ ስም ከነዚያ ክስተቶች ጋር የሚነሳበት አጋጣሚ ሞልቷል። በተቃራኒው ደግሞ የኃይሌን ስም ከጥፋተኝነት የመከላከል ሁኔታ በስፋት ይስተዋላል። የኃይሌ ፊዳ የህይወት መስመር ከሜሶን ህልውና የትግል መስመር ጋር በእጅጉ የተሳሰረ ነው። በዚህም የተነሳ ከኢሃፓዎች ጋር የማያባራ የጠላትነት ስሜት ውስጥ ገብተዋል። በኢሃፓና በሜሶን መካከል የነበረው ልዩነት በአንዴ የተፈጠረ አይደለም። አንዳንድ የታሪክ ጸሐፍት ለልዩነቱ መፈጠር የሻዕቢያና የጀባ እጅ እንደነበረበት ይናገራሉ። ለምሳሌ እነዚህ ጸሐፍት የኢሃፓ ቡድን ኤርትራን መገንጠል መፍቀዱንና ሜሶን በዚህ ላይ ባለመስማማቱ ልዩነት እንደተፈጠረ ያወሳሉ። አንዳንዶች ደግሞ ነገሩን ከስልጣን ጥመኝነት ጋር ያያይዙታል። ለዚህም የኢትዮጵያ ተማሪዎች ዓለም አቀፍ ማህበር ለመመስረት በተደረገው ጉባኤ ሁለቱ ቡድኖች የማህበሩን አመራር በድርጅታዊ ስልት ለመቆጣጠር ሲወጥኗቸውና ሲከውኗቸው የነበሩትን ሴራዎች እንዳብነት ይጠቅሳሉ። በጣም ጥቂት ጸሐፍት ደግሞ ነገሩን ከዘመኑ ሁለት ዓለም አቀፍ ሶሻሊስት ኃይሎች ጋር ያያይዙታል። ለምሳሌ ኢሃፓ በወቅቱ የሶቪየት ህብረት ደጋፊ ሲሆን ሜሶን ደግሞ የቻይና አብዮት
አብዮት ምሳሌ ተከታይ ነበር። ሌላኛው ነገር ደግሞ ቡድኖቹ በትግል ስልት ላይ ከነበራቸው ሰፊ ልዩነት ሳቢያ የጉዞ መስመራቸውም ሊለያይ እንደቻለ ይገልጻል። ለምሳሌ የኢሃፓ ቡድን ከገጠር ወደ ከተማ በሚደረግ የትጥቅ ትግል ጭምር የኃይለ ሥላሴን መንግስት መገልበጥ አለብን ሲል፣ መኢሶን ግን እንዲህ አይነት ትግል ባልነቃ ህዝብ ውስጥ ማካሄድ ውጤቱ ታጥቦ ጭቃ ነው። ያልነቃ ህዝብ የሃዳሃሪያን መሳሪያ መሆኑ አይቀሬ ነው። ስለዚህ ከትጥቅ ትግል በፊት ህዝቡን ማንቃት ይበጃል ማለቱን ያወሳሉ። የ1966 አብዮት ለሁለቱም ወገኖች ድንገተኛ ደራሽዋ ነበር። ማንም ባልጠበቀበት ወቅት ነበር ከተፍ ያለው። አብዮቱ የገዢውን መደብ እንዳስደነገጠው ሁሉ የዘመኑን ታጊዎችም በጣም ነበር ግራ ያጋባው። ሆኖም ኢሃፓ ለአብዮቱ ድጋፍ በመስጠት ቀዳሚ ሆኖ ተገኘ። በሀገር ውስጥም በመግባት ህቡ ህዋሶችና የጥናት ቡድኖችን አቋቁሞ ስለነበር በአባላቱ አማካኝነት ከህዝቡ ጋር በሰፊው መገናኘት ችሎ ነበር። መኢሶን ግን አብዮቱን እንደ ትክክለኛ አብዮት መቀበል ተስኖት እንደነበረ በርካታ የታሪክ ምንጮች ይጠቅሳሉ። መኢሶን አብዮቱ ትክክለኛ አብዮት ነው የሚባለው በሰራተኛው መደብ አመራር ሰጪነት ሲካሄድ ብቻ ነው የሚል ትንታኔ እንደሰጠም ምንጮቹ ያወሳሉ። መኢሶን የሰፊው ህዝብ ድምጽ በሚባለው ህቡ ልሳኑ አማካኝነት አብዮቱን እንደ ተራ ሁከት የቆጠረበት ርዕስ አንቀጽ ጽፎ እንደነበርም ይነገራል። እንዲያም ሆኖ ግን በውጪ ሀገራት ብቻ ተወስኖ የነበረው መኢሶን ነገሩን በቅርበት ለማጤን በሚል ከሚያዝያ 1966 ጀምሮ አባሎቹን አንድ በአንድ ወደ ሀገር ቤት መመለስ ጀመረ። በዚህም ወቅት ነው ዶክተር ኃይሌ ፊዳ ወደ ሀገሩ ተመልሶ የነበረው። የመኢሶን መስራች የነበረው ኃይሌ ፊዳ በኢትዮጵያ የተማሪዎች ንቅናቄ ታሪክ ውስጥ በግንባር ቀደምትነት ከሚጠቀሱ ሰዎች አንዱና ዋነኛው ነው። ይህ ሰው በ20ኛው ክፍለ ዘመን የኢትዮጵያ ፖለቲካ ላይ ሰፊ አሻራ ጥለው ካለፉ ግለሰቦችም አንዱ ነው። አንዳንዶች የሱን ስራና ሚና እያደነቁ ጽፈዋል፣ እንደ ሰማዕትም የሚቆጥሩት አሉ። አንዳንዶች ግን ስሙን በክፉ ነው የሚያነሱት። ለአንድ ትውልድ እልቂት ምክንያት ከሆኑ ግለሰቦች አንዱ እንደነበርም ይናገራሉ። ነገር ግን የኃይሌ የፖለቲካን የመዘውር ችሎታና ርዕዮተ ዓለማዊ ብስለት በየትኛውም ወገን ጥያቄ ውስጥ ገብቶ አያውቅም። የእርሱ የዕድሜ ልክ ጠላቶች የሆኑት ኢሃፓዎችም ሆኑ የኋላ ኋላ የእርሱ ተቃዋሚ የነበሩት የደርግ አባላት እየጠሉት እንኳን ጠንካራ ጎኑን ሲጽፉለትና ሲናገሩ ተስተውሏል።